ሰላም ለእናንተ ይሁን የተማሪ ቤት ወዳጆች እንዴት ናችሁ? ዛሬም በስምንተኛ ክፍል ማቴማቲክስ ዩኒት 3 ክፍል 2ን ይዤላችሁ ቀርብ ያለው ሊነር ኢኒኳሊቲስ የሚለውን ቶፒክ ነው የምናየው። እንግዲህ በተቻለ አቅም ይህንን ቪዲዮ ቀለል አድርጌ በተለያዩ ምሳሌዎች ለማሳየት ሞክራለሁ። እናንተ እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ ጋብዛለሁ። በቀጥታ ወደ ሀሳቡ አለፍኩኝ። እንደምትመለከቱት ኢንትሮዳክሽን ቱ ሊነር ኢኒኳሊቲስ ይሰኛል የዛሬው ሀሳባችን። ከዚህ በፊት በነበረው ክፍል ላይ ኢኩዌሽን የሚለውን ግራፎች ነው በብዛት ያየነው። አራቱን የግራፍ አይነቶች አይተናል። ሊነር ኢኩዌሽንም በዛው ለማየት ሞክረናል። እንግዲህ የዛሬው ቪዲዮ ኢኒኳሊቲ ላይ ያተኩራል። ምንድን ነው ሊነር ኢኒኳሊቲ ስንል የሚለውን ከዲፊኒሽኑ ጀምር። ሉክ ሊነር ኢኒኳሊቲ ኢን ዋን ቫሪያብል ኤክስ ኢዝ አን ኢኒኳሊቲ ዛት ካን ቢ ሪትን ኢን ኤኒ ኦፍ ዘ ፎሎዊንግ ፎርምስ። እንግዲህ አንድ ቫሪያብል ያለው ሊነር ኢኒኳሊቲ ነው የምንለው በእነዚህ አራት ፎርሞች መጻፍ ሲችል ነው ማለት ነው። ሁልጊዜም ኢኒኳሊቲ ስንል ከኢኩል ይሆናል ምልክት ውጪ ያሉት የሂሳብ ምልክቶች የሚገባበት ነው። ያ ማለት ሁልጊዜም አንድ ቫሪያብል ነው እዚህ ያለው ብሎናል። ስለዚህ ኤኤክስ ፕላስ ቢ ሌዛን 0 ሊሆን ይችላል። ኦር ኤኤክስ ፕላስ ቢ ሌዛን ኦር ኢኳል ቱ 0፣ ኤክስ ፕላስ ቢ ግሬተር ዛን 0 ኦር ኤክስ ፕላስ ቢ ግሬተር ዛን ኦር ኢኳል ቱ 0። እንግዲህ ማንኛውም በዚህ ፎርም የተጻፉ ኢኒኳሊቲዎች ሁሉ ምን እንላቸዋለን? ሊነር ኢኒኳሊቲ። አንድ ቫሪያብል ነው ያለው፣ ያም ቫሪያብል እዚህ ጋር አለ። ስለዚህ ይሄ ነገር ለዚህ ኢኩዌሽኖች ኪ ኮንዲሽኖች ምንድን ናቸው ስንል ቁልፍ መሰረታዊ ነገሮች ምንድን ናቸው? እዚህ ላይ ኤና ቢ ኤ ኤንድ ቢ አር ራሽናል ነምበርስ፣ ሁለቱ ኤና ቢ ራሽናል ነምበር ናቸው። እንዲሁም እቺ ኮኤፊሽንት ያ ማለት ከኤክስ በፊት ያለችው ኮኤፊሽንት ትባላለች። ስለዚህ እሷ ኮኤፊሽንት ኤ መስት ቢ ናን ዜሮ መሆን የለበትም ነው እያለን ያለው። ከዜሮ ውጪ መሆን አለበት። ኤ ኢዝ ዲፍረንት ፍሮም ዜሮ በት ኤ ኤንድ ቢ አር ኦልሶ ዋት ራሽናል ነምበርስ። ይሄ መሰረታዊ ኮንዲሽኑ ነው። ሶ ሊነር ኢኩዌሽን ስንል እንግዲህ በዚህ በአራት ፎርም የሚጻፍ ኢኒኳሊቲ ሊነር ኢኩዌሽን ሳይሆን ሊነር ኢኒኳሊቲ የምንለው በእነዚህ በአራት ፎርም መጻፍ ሲችል ነው ማለት ነው። ምሳሌ እንግዲህ ሊነር ኢኒኳሊቲ ነው ወይስ ኢኒኳሊቲ አይደለም ተብሎ ቢጠየቅ በምን መልኩ ነው የምንመልሰው? አሁን ባሳያችሁ አራት መሰረታዊ ፎርሞች መቀመጥ መቻል አለበት ነው። ኤግዛምፕል ኦፍ ሊነር ኢኳሊቲስ ሉክ ሊነር ኢኳሊቲስ ካን ዩዝ ሆል ነምበር፣ ዴሲማልስ ኤንድ ኦር ፍራክሽንስ። እንግዲህ ሊነር ኢኒኳሊቲ በእነዚህ በሁሉም መቀመጥ ይችላል። ሆል ነምበር መሆን ይችላል፣ ዴሲማል መሆን ይችላል፣ ፍራክሽን መሆን ይችላል ማለት ነው። ለምሳሌ እዚህ ጋር ምን ይላል? በሆል ነምበር ነው እዚህ ጋር የተቀመጠ አይደለ? ስለዚህ ኤክስ ፕላስ 8 ግሬተር ዛን 3 አለ። ስለዚህ ይሄ በሊነር ኢኳሊቲ ነው። አሁን እዚህ ጋር ሊነር ኢኒኳሊቲ ነው አይደለም የሚለውን ለማሳየት ነው እንጂ ፋይንድ ዘ ቫሉ ኦፍ ኤክስ ወይም ሶሉሽኑ ምንድን ነው የሚለውን አይደለም እዚህ ጋር ለማየት የምንሞክረው። ሶ እዚህ ጋር ሊነር ኢኒኳሊቲ በእነዚህ በሶስት ነገሮች ሊቀመጡ ይችላሉ፣ በሆል ነምበር፣ በዴሲማል ወይም በፍራክሽን። ስለዚህ እዚህ ጋር ስና ይኸውና ሆል ነምበር ነው የተቀመጠው ማለት ነው። ሁለተኛው ላይ በዴሲማል ነው የተቀመጠው አይደለ? በነጥብ ነው የተቀመጠው። ሶ ኤክስ ማይነስ 0.35 ሌስ ዛን ኦር ኢኳል ቱ 0.25 ይሄ በዴሲማል ሲቀመጥ በዚህ መልኩ ይሆናል ማለት ነው። ኤንድ ፍራክሽን በዚሁ ይኸው ፍራክሽንም እዚህ ውስጥ አለ። ሶ 4 minus 3x less than or equal to 1 plus 3 over 2x. This is also what linear inequality. ምክንያቱም እዚህ ጋር ምልክቶቹ እነዚህ ይሄ ምልክቶች ሲኖሩ ከኢኳል ቱ ውጪ ያሉ ምልክቶች ሲኖሩ ያ ነገር ምንድን ነው? ሊነር ኢኒኳሊቲ ብለን እንላለን ማለት ነው። ሊነር ኢኒኳሊቲስ። ኦኬ አሁን ሌላኛው ነጥብ እዚህ ላይ እንግዲህ መሰረታዊ ሀሳቡን ከመሰረቱ ተረድታችሁ እንድትሄዱ ነው። ቀጥታ ወደ ጥያቄ ብቻ ያልሄድኩት እዚህ ጋር ሀሳቡን በደንብ እንድትረዱ ነው። ሌላው እዚህ ጋር ምንድን የሚለን ሉክ አንደርስታንዲንግ ሶሉሽንስ። ሁልጊዜም የሆነ ሊነር ኢኩዌሽን ጥያቄ ይሰጠንና ከዛን ሶሉሽኑን ፈልጉ ይለናል። ሶሉሽን ስንል ምን ማለት ነው? ራሱ ሶሉሽን ስንል ምን ማለት ዋት ኢዝ ሶሉሽን? አሁን ሶሉሽን ምንድን ነው የሚለውን ለማየት ሉክ ኮንሲደር ዘ ኢኒኳሊቲ 3x ማይነስ 10 ሌስ ዛን ኦር ኢኳል ቱ 0 አለን። አሁን ይህንን ኢኒኳሊቲ ተመልከቱ። አሁን ይህንን ኢኒኳሊቲ በምንሰራበት ሳለ ላይ ይህን ኢኒኳሊቲ እውነት የሚያደርገው ማን ነው የሚል ጥያቄ ይጠይቃል አይደለ? ሶ እዚህ ውስጥ ኤ ቫሊዩ ኢዝ ኤ ሶሉሽን ኢፍ ዌን ሰብስቲቲዩትድ ፎር ዘ ቫሪያብል ኤክስ የስ ቫሊዩ የምንለው ይህ የኤክስ ዋጋ እያለን ነው። ሶ እዚች ኤክስ ዋጋ ላይ ገብታ ይህንን ኢኒኳሊቲ እውነት የሚያደርገው እውነት ካደረገው ኢፍ ሪዛልትስ ኢን ትሩ ማቴማቲካል ስቴትመንት አይደለ? ያ ምንድነው ቫሊዩ እንለዋለን። ከዛም ኢፍ ዘ ሪዛልት ኢዝ ፎልስ ዘ ነምበር ኢዝ ኖት ሶሉሽን። ስለዚህ ይሄ ኤክስ ቦታ ላይ ገብታ ይህንን ኢኒኳሊቲ ትክክል የሚያደርገው ሶሉሽን እንለዋለን። ነገር ግን እዚህ ኤክስ ውስጥ ሲገባ ይሄ አጠቃላይ ኢኒኳሊቲው
ትክክል የማያደርገው ከሆነ ደግሞ ያ ሶሉሽን አይባልም ማለት ነው። ለምሳሌ ይህንን እናረጋግጥ። ይህን በዚሁ ኢኒኳሊቲ ላይ ተጠቅመን ማለት ነው። እዚህ ጋር ምን ይልናል? ሉክ ቴስቲንግ ቫሊዩ ፎር 3x ማይነስ 10 ሌስ ዛን ኦር ኢኳል ቱ 0 የዚህን ሶሉሽን ሴት ፈልጉ ብንባል እንዴት ነው ሶሉሽን ሴቱ የምንፈልገው? አሁን የመጀመሪያው the following table shows the result of substituting different value of x ለዚች ኤክስ የተለያዩ ዋጋዎችን ወስደን ብንከትላት ከ3 ጋር ተባስታ ከ10 ሲቀነስበት ሌዛ ኖር ኢኳል ቱ 0 ይሆናል አይሆንም የሚለው ማረጋገጥ ነው። ስለዚህ እዚህ ጋር እንዲገባችሁ በዚህ መልክ አስቀምጬዋለሁ። ለምሳሌ እዚች ጋር ኤክስ 3 ብትሆንስ የመጀመሪያው ፖይንት ይሄ እዚህ ነገር ውስጥ የሚገባው በቀላሉ የምንሰራው እንዴት ነው? ኤክስን መፈለግ ነው የመጀመሪያ አይደለ? ለምሳሌ መጀመሪያ ይህንን እኒና ከዛ በኋላ ወደ ሁለተኛው መንገድ መጣላቸዋለሁ። ምን ይለናል? ዚጋ ኤክስ ቫሊዩ ኔጌቲቭ 3 ቢሆን የኤክስ ቫሊዩ ኔጌቲቭ 3 ቢሆን ይህን ኢኒኳሊቲ ትሩ ያደርገዋል ወይ የሚለውን እኒ ለምሳሌ እዚች ኤክስ ቦታ ላይ ኔጌቲቭ 3 ስከት ምን ይሆናል? ኔጌቲቭ 3 ይሆናል አይደለ? 3 ታይምስ ኔጌቲቭ 3 ማይነስ 10 ሌዛ ኖር ኢኳል ቱ ዋት 0 ሆነ። ስለዚህ 3 ታይምስ ማይነስ 3 ኢዝ ማይነስ 9 ማይነስ 9 ማይነስ 10 ሌዛ ኖር ኢኳል ቱ 0። ስለዚህ ይሄ ስንት ይሆናል? ኔጌቲቭ 90 ሌዛ ኖር ኢኳል ቱ 0 ሆነ ማለት ነው። ስለዚህ ኔጌቲቭ 19 ከ0 ያንሳል ወይ እኩል ይሆናል እያለ ነው። ስለዚህ ያንሳል አይደለ? ስለዚህ ይሄ ኔጌቲቭ 19 ከ0 ስለሚያንስ ኔጌቲቭ 3 የዚህ ኢኒኳሊቲ ሶሉሽን ናት ማለት ነው አይደል? ሳብስቲቲዩት ሪዛልት 3x ማይነስ 10 ውስጥ ስንከታት ስንት መጣች? 19 ኔጌቲቭ 19። ስለዚህ ስቴትመንቱ ምንድን ነው? ስቴትመንት ስታተስ ውስጥ በምናይበት ሳለ እውነት ነው ይሄ ነገር፣ ምክንያቱም ኔጌቲቭ 90 ኢዝ ሌስ ዛን ኦር ኢኳል ቱ 0 ዜርፎር ኔጌቲቭ 90 ኢዝ ዋት ዘ ሶሉሽን ሴት ኦፍ ኤክስ ማለት እንችላለን። አንዱ ነው። ሁልጊዜም አንድ ቫልዩ ብቻ አይኖረውም። ሁለተኛ ለምሳሌ እንሞክር። ሶስትስ ፖዚቲቭ ሶስትስ እዚህ ጋር ቢገባ የስ ፖዚቲቭ ሶስትን ብከትስ ለምሳሌ 3 ታይምስ 3 minus 10 less than or equal to 0. 3 times 3 is 9. 9 minus 10 less than or equal to 0. 9 minus 10 is minus 1 less than or equal to 0. ስለዚህ this is also true. ኔጌቲቭ 1 ከ0 ያንሳል። ስለዚህ ማነው ፖዚቲቭ 3 ምንድን ነው ማለት ነው? ሶሉሽን ነው ማለት ነው። የዚህ ኢኒኳሊቲ ሶሉሽን መሆን ይችላል። ምክንያቱም ኔጌቲቭ 3ን ስንከት ይሄን ኢኒኳሊቲ ፉልፊል ስለሚያደርግ ምን ይሆናል? ትሩ ይሆናል ማለት ነው። ቢኮዝ ኔጌቲቭ 1 ኢዝ ሌስ ዛን ኦር ኢኳል ቱ 0። ይሄም ትክክል ነው። ግን 4 ቢከትስ? 4 ብከት ምን አይሆንም? 4 ብከት 2 ይመጣል። ስለዚህ 2 ያንሳል ወይ እኩል ይሆናል 0 ነው ኢኒኳሊቲው አይደለ? ስለዚህ 2 ደግሞ ከ0 ይበልጣል እንጂ አያንስም። ስለዚህ 4 ምን አይደለችም? መፍትሄ አይደለችም ማለት ሶሉሽን አይደለችም ማለት ነው። ግን ይሄንን ለማወቅ እንደዚህ እየከተትን አይደለም ማግኘት ያለብን። ኖርማሊ እዚህ ጋር የተሰጠንን እንዴት ነው የምንሰራው? ሁልጊዜም በሚሰጠን ሰዓት ላይ 3x ሶሉሽን ሴቱ እነማን እንደሆኑ የምናውቅበት መንገድ አንዱ ዳይሬክት ላይክ ተርሞችን ሰብስበን መስራት ነው። ያ ማለት ለኤክስ ኤክስን መፈለግ ማለት። ስለዚህ ይሄን ለመስራት 3x ሌስ ዛን ኦር ኢኳል ቱ እቺ ወደዚህ ስትሄድ ፕላስ 10 ትሆናለች አይደለ? 0 ፕላስ 10 ኢዝ 10 ዜን ኦቨር 3 ይሆናል። ኤክስ እንት ሆነ ኤክስ ሌስ ዛን ኦር ኢኳል ቱ 10 ኦቨር 3 ያ ማለት 3 ሳምቲንግ ይመጣል ማለት ነው። እዚህም ሁልጊዜም አሁን ይህንን ኢኒኳሊቲ እውነት ሊያደርገው የሚችለው ማን ነው? ከ3.33 እና ከዛ በታች ያሉ ናቸው ማለት ነው። ያ ማለት ከ3 በታች ያሉ ቁጥሮች ናቸው እንጂ ከ3 በላይ ያሉ ቁጥሮች ይህንን ነገር ፉርሽ ያደርጉታል። ለዛ ነው ኤክስ ማን ነው 4 በምትሆንበት ሳለ የኤክስ ቫሊዩ ይሄ ኢኒኳሊቲ ፎልስ የመጣው ለዛ ነው። ስለዚህ አሁን ምርጫ ውስጥ ቢገባ ምርጫ ውስጥ ቢኖረን መፍትሄዎቹ እነማን ናቸው በምንልበት ሰዓት ላይ ኔጌቲቭ ቁጥሮች እዚህ ውስጥ በሚገቡበት ሰዓት ላይ ሁሉም ኔጌቲቭ ቁጥሮች ምን ያደርጉታል? ይሄንን ነገር ትሩ ያደርጉታል ማለት ነው። ስለዚህ ሌስ ዛን ኦር ኢኳል ቱ 3 ስላለን እኛ 3ን ብንወስድ ስለዚህ 3 ትክክል ያደርገዋል፣ 2 ትክክል ያደርገዋል፣ 1 ትክክል ያደርገዋል፣ 0 ትክክል ያደርገዋል። ከዛ ኔጌቲቭ ቁጥሮች ሁሉ ይሄንን ትክክል ያደርጉታል ማለት ነው። ስለዚህ ሶሉሽን ሴቱ ማን ነው ብንባል እዚህ ውስጥ የተዘረዘሩት ነገሮች ሁሉ ሶሉሽን ሴት መሆን ይችላሉ ማለት ነው። እንግዲህ ሶሉሽን ሴት ስንል ይህንን ነው የተሰጠንን ኢኒኳሊቲ እውነት ሊያደርጉ የሚችሉ ዋጋዎች ማለት ነው። ኦኬ ሌላኛው በዚሁ ላይ የምናየው ምንድን ነው? ኢኩቫለንት ኢኒኳሊቲ ስንል ምን እያልን ነው? ተመጣጣኝ ኢኒኳሊቲ ኢኩቫለንት ኢኒኳሊቲስ
እንግዲህ ከዚህ በፊት በሚኒስትሪ ሞዴል ጥያቄ ይሰራላችሁ እንደዚህ አይነት ጥያቄዎች ሁለት ጥያቄዎች ነበሩ። ሚኒስትሪ ላይም ይመጣሉ። which following is inequality ማነው equivalent inequalities or equation ብሎ ሊያመጣ ይችላል። ሁልጊዜም ሁለት ኢኩዌሽን ማነው ኢኒኳሊቲዎች ኢኩቫለንት ኢኒኳሊቲ ናቸው ምንለው መቼ ነው? any two inequalities that share the exact same solution set አያችሁ same solution sets are called ኢኩቫለንት ኢኒኳሊቲ። ስለዚህ ሶሉሽን ሴታቸው ተመሳሳይ ከሆነ እነዚያ ሁለት ኢኩዌሽን ኢኒኳሊቲዎች ምን ይባላሉ? ኢኩቫለንት ኢኒኳሊቲ ይባላሉ። ለምሳሌ 5x + 6 greater than 2x and x greater than -2 አሁን ይሄ አር ዘ ኢኩቫለንት ኢኒኳሊቲስ ተብለን ብንጠየቅ እንዴት ነው የምንሰራው? ይጠየቃል። ፈተና ላይ ሁሌም ይጠየቃል እንደዚህ አይነት ጥያቄ። ስለዚህ እዚህ ጋር ምን ብሎናል? ይሄ ኢኩቫለንት ኢኒኳሊቲ ናቸው ብሎናል። ለምን? they lead to the same result አለ። ግን ይህንን ማረጋገጥ መቻል አለብን። ለምሳሌ ይህንን እናረጋግጥ፣ ትክክል ነው ትክክል አይደለም የሚለውም ማለት ነው። ስለዚህ ይህንን ለማረጋገጥ ምን እናርግ? እዚህ ጋር ሶሉሽኑን እንስራው። ለምሳሌ 5x + 6 greater than 2x ይሄንን ለኤክስ የኤክስ ዋጋ እንፈልግ። ዜን የዚህ የኤክስ ዋጋ ከዚህ የኤክስ ዋጋ ጋር እኩል ከሆነ ያ ነገር ሁለቱ ኢኒኳሊቲዎች ኢኩቫለንት ኢኒኳሊቲ ናቸው ማለት እንችላለን ማለት ነው። ስለዚህ ይህንን ለመስራት ምን እናርግ? 5x + 6 greater than 2x ስለዚህ ላይክ ተርሞቹን እንሰብስብ። 5x እዚህ ጋር አለን እቺ ወደዚህ ስመጣ ማይነስ 2x ትኖራለች ግሬተር ዛን እቺ 6 ወደዛ ስትሄድ ስንት ሆናለች? -6 ሆናለች ማለት ነው። ስለዚህ 5x - 2x is 3x ሆነች። ግሬተር ዛን -6 ሶ ኤክስን ነው የምንፈልገው። አሁን ኤክስን ለማግኘት ምን እናደርጋለን? ኦቨር ይሄንን 3 ይሄንንም በ3 አጣፋለሁ። ዜን ኤክስ ኢዝ ግሬተር ዛን በ3 1 በ3 -2 ስለዚህ የመጀመሪያው ኢኒኳሊቲ ሶሉሽኑ ማን ነው? ኤክስ ኢዝ ግሬተር ዛን -2 ማለት ነው። ስለዚህ -2 ሁለተኛው ኢኒኳሊቲ ምን ብሎ ነው የሰጠን? ራሱ ኤክስ ኢዝ ግሬተር ዛን -2 ብሎኛል። ስለዚህ እነዚህ ሁለቱ ሶሉሽናቸው ምን ሆነ? ዘሴም ሆነ ማለት ነው። ዘሴም ከሆነ እነዚያ ሁለት ኢኒኳሊቲዎች ኢኩቫለንት ኢኒኳሊቲ ናቸው ማለት እንችላለን። እንደዚህ እያደረጋችሁ መስራት ማለት ነው። ኦኬ ሁለተኛውንም እንመልከት። እዚህ ጋር ምን ይለናል? -4x + 10 ሌስ ዛን ኦር ኢኳል ቱ 2 ሶሉሽኑን እዚህ ጋር ለማስቀመጥ እንዲመቸን ሶ ምን አለን? -4x + 10 ሌስ ዛን ኦር ኢኳል ቱ 2 and x is greater than or equal to 2 are they equivalent inequalities? እነዚህ ሁለቱ ኢኒኳሊቲዎች ኢኩቫለንት ናቸው ነው ወይ ያለን። ስለዚህ ይሄ ኦልሬዲ በቃ በዚህ ፎርም ተሰጥቶናል። ስለዚህ እኛ ለኤክስ የምንፈልገው ይሄንን ነው ማለት ነው። ስለዚህ ይሄንን ለመስራት ምን እናርግ? -4x -4x ኤክስ ቫሪያብል ያለው ሌላ የለም አይደለ? ስለዚህ ሌዛን ኦር ኢኳል ቱ እዚህ ጋር ሁለት አለችን አይደል? 2 ዜን ይሄን 10 ወደዛ 3 -10 ይሆናል ማለት ነው። -10 ይሆናል። ከዛ በኋላ ምን አደርጋለሁ? ይሄን -4x ሌስ ዛን ኦር ኢኳል ቱ ስንት ይሆናል? -8 ይሆናል ማለት ነው። ዜን ኤክስን ለማግኘት ምን አደርጋለሁ? እቺን ማጥፋት ነው። -4 ኦቨር -4 ሆነች ማለት ነው። ስለዚህ እቺ -4 ስጠፋ ምን ሆነች? ኤክስ ሆነች። ሁልጊዜም ኢኒኳሊቲ ላይ ሁለቱን ጎኖች በሌፍትና ራይት ሳይድ ያለውን በኔጌቲቭ ካጣፋው ወይም በኔጌቲቭ ካባዛው ሁልጊዜ ምን ይሆናል? ምልክቱ ይቀየራል ማለት ነው። ስለዚህ እቺ ሌስ ዛን ኦር ኢኳል ቱ የነበረችው ግሬተር ዛን ኦር ኢኳል ቱ ናለች። ለምንድን ነው እዚህ ጋር አላጣፋንም አይደለ? ለምንድን ነው ሁለቱንም በኔጌቲቭ አላጣፋውም? ምክንያቱም እዚህ ጋር ፖዚቲቭ ስለነበር ማለት ነው። ይሄ ግን ይሄንንም ኦቨር -4 ኦቨር ኔጌቲቭ ስላረኩ ኤክስ ግሬተር ዛን ትሆናለች። እቺ ኔጌቲቭ በኔጌቲቭ በ4 1 በ4 2 ትሆናለች ማለት ነው። 4 ስለዚህ ኤክስ ግሬተር ዛን ኢኳል ቱ 2 መጣች ማለት ነው። ኤክስ ግሬተር ዛን ኢኳል ቱ 2 እዚህ ጋር የሚሰጠኝ ሁለተኛ ኢኳሊቲ ኤክስ ግሬተር ዛን ኦር ኢኳል ቱ 2 ስለሆነ እነዚህ ሁለቱ የስ ዜ አር ኢኩቫለንት ኢኒኳሊቲ ብለን መመለስ እንችላለን ማለት ነው። ኢኒኳሊቲ ላይ የመጀመሪያው ሐሳብ ይሄ ይሆናል። ዜን ሌላው በደንብ ትኩረት ሰጥተን የምናያቸው ነጥቦች ከዚህ በኋላ ያሉት ናቸው። ትራንስፎርሜሽን ሩሎች ማለት ነው። ሶ ሩልስ ኦፍ ትራንስፎርሜሽን የመጀመሪያው አዲሽንና ሳብትራክሽን ላይ ነው። ምን ይለናል? አዲሽንና ሳብትራክሽን ላይ ሶ አዲንግ ኦር ሰብትራክቲንግ ዘ ሴም ነምበር ፍሮም ቦዝ ሳይድስ ዳዝ ኖት ቼንጅ ዘ ኢኒኳሊቲ ዳይሬክሽን። እንግዲህ ሁለቱንም ሳይዶች የስ በተመሳሳይ ቁጥር ብንደምርበት ወይም ብንቀንስበት ምልክቱ ምኑ አይቀየርም ማለት
በሁለቱም ጎኖች ያለው ምን አይቀየርም? ኢኒኳሊቲው ዳይሬክሽን መቼም አይቀየርም ማለት ነው። ለምሳሌ ኤ ሌዛን ቢ ነው። ስለዚህ እዚህ ኤ ሌዛን ቢ በግራ በኩልም በቀኝ በኩልም ተመሳሳይ ቁጥር ብጨምር ያንን ኢኒኳሊቲ ምልክት አይቀይረውም። ምክንያቱም ምንም ያደረኩት ነገር የለም። ተመሳሳይ ቁጥር ጨመርኩ ማለት እዚህ ጋር ከነበረው የተለየ ዋጋ አይመጣም አይደለ? ስለዚህ የዚህን ጊዜ ምንም አይነት የኢኒኳሊቲ ዳይሬክሽን ለውጥ አይኖርም ማለት ነው። ሶ አዲንግ ኦር ሳብትራክቲንግ ዘ ሴም ነምበር ፍሮም ቦዝ ሳይድስ ዳዝ ኖት ቼንጅ ዘ ኢኒኳሊቲ ዳይሬክሽን። አንደኛው ይሄ ነው፣ በምሳሌ እናያለን። ሁለተኛው ፖዚቲቭ፣ ያ ማለት ፖዚቲቭ ቁጥር ከሆነን በመልቲፕሊኬሽንና ዲቪዥን ላይ ማለት ነው። ፖዚቲቭ ቁጥር ከሆነ ያ ማለት ሁለቱንም ጎኖች በፖዚቲቭ ቁጥር ማባዛ ወይም በፖዚቲቭ ቁጥር ማካፈል ከሆነ አሁንም ምንም አይነት ለውጥ አይኖርም። መልቲፕላይንግ ኦር ዲቫይዲንግ ቦዝ ሳይድስ ባይ ዘ ሴም ፖዚቲቭ ነምበርስ ፖዚቲቭ ነምበር ዳዝ ኖት ቼንጅ ዘ ኢኒኳሊቲ ዳይሬክሽን። አያችሁ እዚህ ጋር ለምሳሌ ሁለቱንም ምን ባረግ በተመሳሳይ ቁጥር ባባዛ ወይም ባካፍል የስ ለምሳሌ ኢፍ ኤ ሌስ ዛን ቢ ነበረ፣ ስለዚህ በሲ ባባዛት ማለት ነው። ሲ ግሬተር ዛን 0 ብትሆን እና ይህንን በሲ ባባዛ ኤ ታይምስ ሲ የስ ሌስ ዛን ቢ ታይምስ ሲ ነው የሚሆነው ማለት ነው። ምክንያቱም ምንም ያደረኩት ነገር የለም። በተመሳሳይ ቁጥር ነው ያባዛሁት። በተመሳሳይ ቁጥር ማባዛትም በተመሳሳይ ቁጥር ማካፈልም የኢኒኳሊቲውን ዳይሬክሽን አይቀይርም ማለት ነው። ሁለቱ ህጎች ምንም አይነት ለውጥ የለም። የኢኒኳሊቲ ዳይሬክሽን ለውጥ የለም። አሁን በደንብ ትኩረት ሰጥተን ማየት ያለብን እዚህ ሶስተኛው ሩል ላይ ነው ማለት ነው። ሶስተኛው ሩል ምንድን ነው የሚለን እዚህ ጋር ክሪቲካል ሩል የተባለው ለምንድን ነው? እዚህ ላይ ነው። ብዙ ጊዜ ሚኒስትሪ ላይም ሲያመጡ አንድ ጥያቄ በዚህ መልኩ ሊያመጡ ይችላሉ። ስለዚህ እናንተ ይህንን በደንብ ማወቅ መቻል አለባችሁ። ሶ ኔጌቲቭ መልቲፕሊኬሽን ኦር ዲቪዥን ሲኖር ማለት ነው። ሶ ሩል 3 ኔጌቲቭ መልቲፕሊኬሽን ኦር ዲቪዥን ኢፍ ቦዝ ሳይድስ አር መልቲፕላይድ ኦር ዲቫይድ ባይ ዘ ሴም ኔጌቲቭ ነምበር። አያችሁ በተመሳሳይ ኔጌቲቭ ነምበር ካባዛን ወይም ካካፈልን ዘ ዳይሬክሽን ኦፍ ዘ ኢኒኳሊቲ መስት ቢ ዋት ሪቨርስድ መሆን ይቀየራል ማለት ነው። ለምሳሌ እዚህ ጋር ምን ሆነ? ኢፍ ኤ ሌስ ዛን ቢ ትኩረት ማድረግ ያለባችሁ መሰላችሁ። አንደኛው በጥያቄ መልክ ሊሰጥ ይችላል። ካልሆነ ደግሞ ዊች ዋን ኦፍ ዘ ፎሎዊንግ ትሩ ይልና ዜን በዚህ መልክ ሊጠይቀን ይችላል። የቱ ጋ ነው በደንብ የምናየው? እችኛዋን ነው የምናየው ማለት ነው። እቺ የምናባዛት ቁጥር ናት። ሶ እቺ የምናባዛት ቁጥር ሌስ ዛን 0 ነው ማለት ኔጌቲቭ ናት ማለት ነው። እላይ ምንድን ነው ግሬተር ዛን 0 ስለሆነ ምንም አይነት ቼንጅ የለም። እዚህ ጋር ግን ሌስ ዛን 0 ስለሆነ የምናባዛው ለምሳሌ እቺ ሌስ ዛን 0 ከሆነች ይሄንንም በኔጌቲቭ ቁጥር ይሄንንም በኔጌቲቭ ቁጥር ካባዛው፣ ስለዚህ እቺ ምልክት ምን ትሆናለች? የስ ኤ ታይምስ ሲ ኤሲ ሌስ ዛን የነበረው ምን ሆነች? ግሬተር ዛን ቢሲ ሆነች ማለት ነው። ቢኮዝ ሁለት እዚህ ጋር ምን ብሎኛል? ሶ ኢፍ ቦዝ ሳይድስ አር መልቲፕላይድ ኦር ዲቫይድ ባይ ዘ ሴም ኔጌቲቭ ነምበር ዜን ዘ ዳይሬክሽን ኦፍ ዘ ኢኒኳሊቲ መስት ቢ ሪቨርስድ። እቺን አንዷን እንይዛለን። ይሄ ለመልቲፕሊኬሽን ነው። ዲቪዥን ላይም ኢፍ ኤ ሌስ ዛን ቢ ኤንድ ሲ ኢዝ ሌስ ዛን 0 ከሆነ ዛት ሚንስ ኔጌቲቭ ቁጥር ከሆነ ዜን ኤ ኦቨር ሲ ግሬተር ዛን ቢ ኦቨር ሲ ይሆናል ማለት ነው። ኤ ኦቨር ሲ ኢዝ ግሬተር ዛን ቢ ኦቨር ሲ። እዚህ ጋር ፖዚቲቭ ነምበር ዲቫይድ ስናደርግም ልክ በተመሳሳይ ነው። ያ ማለት ይሄን ኤ ኦቨር ማን ነው ኖ ኤ ሌስ ዛን ቢ የነበረውን ኤንድ ሲ ግሬተር ዛን 0 ሆኖ ዜን ሳካፍሎ ምን ይሆናል? ኤ ኦቨር ሲ ሌስ ዛን ቢ ኦቨር ሲ ይሆናል ማለት ነው። ምንም አይነት ለውጥ የለም በፖዚቲቭ ቁጥር ስለማካፈለው ማለት ነው። እዚህ ጋር ግን ምን ሆነች? ኤ ኦቨር ሲ ግሬተር ዛን ቢ ኦቨር ሲ ሆነች ማለት ነው። እዚህ እነዚህ ሁለት ህጎች ላይ ነው በደንብ ትኩረት የምትሰጡት። በብዛት ሚኒስትሪ ላይ አንድ ጥያቄ መለያ እንደዚህ አይነት ጥያቄ ይመጣል። አንድ ኖርማል ኢኒኳሊቲ ሊሰጠን ይችላል። በዚህ መልኩ ግን አንድ ጥያቄ ሊመጣ ይችላል። ስለዚህ እናንተ ትኩረት መስጠት መቻል አለባችሁ ማለት ነው። ምሳሌዎች እኔ እንዴት ሊጠየቅ ይችላል የሚለውን በምሳሌ እኔ ሉክ ኤግዛምፕል ኢዝ ኤክስ ፕላስ 1 ኦቨር 2 ሌስ ዛን 5 ኦቨር 2 ኢኩቫለንት ቱ ኤክስ ፕላስ 1 ሌስ ዛን 3 ያለን። አሁን እዚህ ጋር ደግሞ የጠየቀን ኢኩቫለንት ነው ወይ ነው። እዚህ ጋር ኢኩቫለንት ነው ወይ ብሎ ነው የጠየቀን። ኢኩቫለንት ነው ወይ ይሄና ይሄ ኢኩቫለንት ኢኒኳሊቲ ናቸው ብሎ ጠይቀን። ስለዚህ ይሄን ለመስራት ምን እንደምናደርገው መጀመሪያ እዚህ ጋር ያለውን የኤክስን ቫልዩ መፈለግ ነው አይደለ? የኤክስን ቫልዩ በምንፈልግበት ሰዓት ላይ እቺ ኮንስታንት ቁጥሯን እዚህ ጋር ማምጣት እንችላለን አይደል? ስለዚህ ኤክስ ሶልቪንግ ዘ ፈርስት ኤክስ ሌስ ዛን
ሂር ኢዝ 5 ኦቨር 2 እዚህ ጋር ፖዚቲቭ ስለሆነች ወደዛ ሽፍት ስናደርጋት ኔጌቲቭ 1 ኦቨር 2 ትሆናለች። ዜን ዲኖሚኔተሩ ምንድን ነው? ተመሳሳይ ነው። ዲኖሚኔተሩ ተመሳሳይ ስለሆነ ምንድን ነው? ዳይሬክት መቀነስ ነው አይደለ? ከ5 ሲቀነስ 1 4 ኦቨር 2 ሆነች። ዜን ይሄ 2 ሆነ ማለት ነው። ስለዚህ ስንት መጣ? ኤክስ ሌዛን 2 ሆነ። የመጀመሪያው ኢኒኳሊቲ ኤክስ ሌዛን 2 ነው። ሁለተኛው ኢኒኳሊቲንም ይሄም ዳይሬክት በምንሰራበት ሰዓት ላይ ኤክስ አለን ሌዛን እዚህ ጋር 3 አለን። እቺ ወደዚህ ስትመጣ -1 ትሆናለች። ዜን ኤክስ ሌዛን 2 ትሆናለች ማለት ነው። ስለዚህ እነዚህ ሁለቱ ምንድናቸው? የስ ዜ አር ኢኩቫለንት ብለን እንመልሳለን ማለት ነው። ነገር ግን እዚህ ጋር ባለው ለዚህ ለኔጌቲቭ መልቲፕሊኬሽን ኤግዛምፕል መጀመሪያ የሰራሁት ኤግዛምፕል ለዚህ ማሳያ መሆን ይችላል ማለት ነው። ምክንያቱም እዚህ ጋር ምን አድርገናል? ሳይን እንዴት እንደሚቀየር አየን አይደለ? ኔጌቲቭ -4x ሌዛን ኦር ኢኳል ቱ -10 መጣ። ዜን -4x አያችሁ፣ -4x ምን ሆነ? ሌዛን ኦር ኢኳል ቱ -8 መጣ። አሁን ይሄን በሁለት መልኩ በማባዛትም በማካፈልም መስራት እንችላለን አይደለ? ለምሳሌ ይሄንን በኔጌቲቭ ምን ማድረግ? በኔጌቲቭ 1 ኦቨር 4 ባባዛ የስ ይሄንንም በኔጌቲቭ 1 ኦቨር 4 ባባዛ የስ በዚህ መልክ ባረግ እችላለሁ። አንድ በማባዛት ማለት ነው። ሁለቱንም በኔጌቲቭ 1 ኦቨር 4 ስላባዛው ኔጌቲቭ እቺ ኔጌቲቭ ይሄን ያጠፋች። ዜን 4 በ4 ይጠፋል። ኤክስ ዝችጋለች። ሁለቱንም በኔጌቲቭ ስላባዛው ምን ሆነች? እቺ ምልክት ወደዚህ ትቀየራለች ማለት ነው። ኔጌቲቭ በኔጌቲቭ ባይ 4 1 ባይ 4 2 እንደዚህ ይሆናል። ይሄ በማባዛት በማካፈል ደግሞ ሲሆን ኦቨር ኔጌቲቭ 4 ኦቨር ኔጌቲቭ 4 ማለት ነው። ስለዚህ ምሳሌ ይሄንን ለታችኛው ለኔጌቲቭ መልቲፕሊኬሽን ኦር ዲቪዥን ሩል መጠቀም እንችላለን ማለት ነው። ይሄ የትራንስፎርሜሽን ሩል ይሄን ይመስላል። እዚህ ላይ በደንብ እናንተ ኤግዛምፕሎችን መስራት። ኦኬ እሺ፣ ኤክሰርሳይዝ 3.5ን የመጽሐፋችሁ ላይ ያለውን እንስራና እናበቃለን ማለት ነው። ኦኬ ምን ይለናል? ሶልቭ ኢች ኦፍ ዘ ፎሎዊንግ ኢንኢኳሊቲ ኢን ዘ ዶሜን ኦፍ ኪው አለ። ስለዚህም በዚህ በራሽናል ነምበር ዶሜን ላይ ተመስርተን እነዚህን ኢኒኳሊቲዎች ሶልቭ ማድረግ ማለት ነው። ኦኬ የመጀመሪያው ምን አለን? 2y ማይነስ 3 ሌስ ዛን ኦር ኢኳል ቱ 1 ኦቨር 2 ኢንቱ 7 ማይነስ 1። ይሄን ምንድን ነው አድርጎ ያለን? ኢኒኳሊቲውን ሶልቭ ሲባል ሁልጊዜም ለዛች ቫሪያብል የዛችን ቫሪያብል ዋጋ መፈለግ ማለት ነው። ስለዚህ ይሄን ለመስራት ምን እናደርጋለን? ኤ ላይ አንደኛው። ስለዚህ ይሄን ምንድን ነው የምናደርገው? አንደኛ ላይክ ተርሞቹን መሰብሰብ እንችላለን። ካልሆንም ፍራክሽን ለማጥፋት ምን ማድረግ እንችላለን? ሁለቱንም እዚህ ጋር ያሉትን ሁለቱንም ቦት ሳይድ መልቲፕላይድ ባይ 2 ማድረግ እንችላለን ማለት ነው። በሁለት ብናባዛ እቺ ትጠፋልናለች። ያ ማለት 2 ኢንቱ 2y ማይነስ 3 ሌዛን 2 ታይምስ ከዛን ይሄ ሙሉ ማለት ነው 1 ኦቨር 2 ኢንቱ 7 ማይነስ ዋይ ሆነች ማለት ነው። ስለዚህ ይሄ ምን ሆነ? 2 ታይምስ 2y 4y ሆነች። እቺ ማይነስ 2 ታይምስ 3 6 ሆነች። ሌዛን አሁን እቺ ምን ሆነች? እቺ ጠፋች ማለት ነው። ከዛን በቃ እዚህ ጋር 1 ታይምስ 7 is 7 ማይነስ ዋይ ሆነች ማለት ነው። ከዚህ በኋላ ላይክ ተርሞቹን መሰብሰብ ነው። እዚች ጋር 4y ያለችን 4y እቺን ዋይ ወደዛ ሳመጣት ምን ትሆናለች? ፕላስ ዋይ ሂር ኢዝ ሌዛን እዚች ጋር 7 አለች 7 ከዛችን 6 ወደዛ 3 ፕላስ 6 ትሆናለች ማለት ዜን 4y ፕላስ ዋይ ኢዝ 5y 5y ሆነ። ይሄ ሌዛን ስንት ሆነ? 12 ሆነች ማለት ነው። 12 ሆነች። 5yም ሌዛን 12። ስለዚህ የዋይን ቫልዩ ነው ፈልግ ያለን 5 እናደርጋለን። ስለዚህ ዋይ ሌዛን 12 ኦቨር 5 ይሆናል ማለት ነው። ስለዚህ ከ12 ኦቨር 5 የሚያንሱ ቁጥሮች በጠቅላላ እዚህ ውስጥ መግባት ይችላሉ ማለት ነው። ከ12 ኦቨር 5 ይህን በዴሲማልም ማስቀመጥ እንችላለን። የመጀመሪያው ይሄ ነው። እንደዚህ አድርገን እንሰራለን ማለት ነው። ሁለተኛው ጥያቄ ላይ ሁለተኛው ምን ይለናል? ኤክስ እሺ፣ ይሄ አንደኛው ነው። ሁለተኛውን እታችን እንስራው ቦታው በደንብ እንዲታየን። ስለዚህ ኩዌስችን ነምበር 2 ምን ይለናል? ኤክስ ማይነስ 2 ፕላስ 4 ኢንቱ 2ኤክስ ፕላስ 1 ግሬተር ዛን ኢኳል ቱ 4 ኢንቱ ኤክስ ማይነስ 3። እዚህ ይህን ለኤክስ ሶልቭ ማድረግ ማለት ነው። ሶ እዚህ ጋር ምን እናደርጋለን? ኤክስ ማይነስ 2ን እንዳለ እናወጣለን። ፕላስ አለን ፕላስ ዜን ይሄን ማባዛት 4 ታይምስ 2ኤክስ ኢዝ 8ኤክስ ፕላስ 4 ታይምስ 1 ኢዝ 4 ሌስ ዛን ኦር ግሬተር ዛን ኦር ኢኳል ቱ 4 ታይምስ ኤክስ ኢዝ 4ኤክስ የስ ሂር ኢዝ ማይነስ 4 ታይምስ 3 ኢዝ ማይነስ 12 ማለት ነው። ኮሌክቲንግ ላይክ ተርምስ እዚች ጋር ኤክስ አለን 8 ኤክስ አለን
ስለዚህ ኤክስ ፕላስ 8x ከዛን እቺ ወደዚህ ትመጣለች፣ ወይም እዚሁ እየጨረስን እንሂድ። ኤክስ ፕላስ 8x ኢዝ ዋት 9x ማይነስ 2 ፕላስ 4 ስንት ይሆናል? ፕላስ 2 ይሆናል ማለት ነው። ዜን ግሬተር ዛን ኦር ኢኳል ቱ እዚህ ጋር 4x ማይነስ 12 እዚህ ጋር ስንደምር ዳይሬክት የደመርነው የሳይን ለውጥ የሌለው ለምንድን ነው? ከግሬተር ዛን ኦር ኢኳል ቱ ወደዛ ያለውን ወደዚህ አላመጣንም ወይም ወደዛ አልወሰድም። ስለዚህ እዚህ ጋር ሲደመር ወይ ሲቀነስ ምልክት አለው። እንደዛ በሚሆንበት ሳለ ቀጥታ ነው የምንደምረው። አንድ ይህንን ትይዛላችሁ። ስለዚህ ከዚህ በኋላ ደግሞ ላይክ ተርሞቹ መሰብሰብ ነው አይደለ? 9x እዚህ ያለን 9x እቺ 4x ወደዛ ትመጣለች ማለት ነው። ስለዚህ ፖዚቲቭ ኖት እዚህ ጋር ወደዚህ ስትመጣ ስንት ትሆናለች? ማይነስ 4x ትሆናለች ማለት ነው። እዚህ ጋር ግሬተር ዛን ቱ ግሬተር ዛን እናረጋለን። እዚች ጋር ምን አለች? ማይነስ 12 አይደል? ማይነስ 12 እቺ ሁለት ፖዚቲቭ ናት እዚህ ጋር ወደዛ ስትሄድ ማይነስ ስንት ሆነ? 2 ትሆናለች ማለት ነው። ከዚህ በኋላ 9x ማይነስ 4x ከ9 ላይ 4 5x ማለት ነው። ዜን ግሬተር ዛን ኢኳል ቱ ይሄ ምን ሆነ? ኔጌቲቭ 14 ሆነ ማለት ነው። እንደዚህ በሚሰጠን ሳለ ከዚህ በፊት ብያቸዋል አይደል? ስለዚህ እቺን ኔጌቲቭ ሁለቱም ጋር ኔጌቲቭ ካለ ውጭ አውጥተናት 12 ሲደመር 2 ማለት ነው 14 ኔጌቲቭ 14 ይሆናል ማለት ነው። ስለዚህ ኦቨር 5 ይሆናል። ይሄ 5 በ5 ዜን ኤክስ ግሬተር ዛን ኦር ኢኳል ቱ ስንት? ማይነስ 40 ኦቨር 5። አሁን የኢኒኳሊቲ ዳይሬክሽን ለውጥ የሌለው ለምንድን ነው? በኔጌቲቭ አላባዛውምም በኔጌቲቭ አላካፈልኩም። እዚች ጋር ፖዚቲቭ 5 ስለሆነች ኦቨር 5 ነው ያልኩት። በፖዚቲቭ ነው ያጣፋሁት ያካፈልኩት ማለት ነው። በፖዚቲቭ ከተካፈለ በተመሳሳይ ቁጥር ካካፈልን ወይም ካባዛን ፖዚቲቭ ከሆነ ያ ቁጥር ምንም አይነት ለውጥ የለም ብለናል። ስለዚህ ምላሻችን ኤክስ ግሬተር ዛን ኔጌቲቭ 40 ኦቨር 5 ይሆናል ማለት ነው። ኦኬ ኩዌስችን ነምበር 3 ሶስተኛው ምን ይለናል? ኦኬ ነምበር 3 ሶስተኛው 1 ኦቨር 2 ኢንቱ 3x ማይነስ 2 ኦቨር 3 ፕላስ 6 ሌስ ዛን ኦር ኢኳል ቱ ኤክስ ፕላስ 5። አሁን ይህንንም ለመስራት ምን እናርግ? ይህንን አንደኛ እዚህ ጋም ፍራክሽን ነው ሁለቱም። እዚህን ለመስራት የመጀመሪያው ዳይሬክት ከነዚህ ጋር እያባዛው ማስቀመጥ ይችላሉ። ሳባዛ 1 ኦቨር 2 ታይምስ 3x ሚንስ እቺ የዚች ኒሚኔተር ዳይሬክት ከዚች ጋር የምትባዛ አይደለ? ስለዚህ 1 ታይምስ 3x ኢዝ 3x ሆነ። እዚህ ጋር 3x ኦቨር 2 ዜን ማይነስ አለች ማይነስ አረጋለሁ። ዜን 1 ኦቨር 2 ታይምስ 2 ኦቨር 3 ስለዚህ 2 ኦቨር ስንት ሆነች? 2 ታይምስ 3 6 ሆነች ማለት ነው። 6 ሆነች። ዜን ፕላስ 6 አለን ሌዛን ኦር ኢኳል ቱ ኤክስ ፕላስ 5 ሆነች ማለት ነው። ኤክስ ፕላስ 5 ከዚህ በኋላ ይህንን ምን እናደርጋለን? አሁን ሁለቱንም እዚህ ጋር እንደዚህ በሚመጣበት ሰዓት ላይ አንደኛ የነዚህን ኤልሲኤም መውሰድ እንችላለን ማለት ነው። አንድ እንደሱ መውሰድ እንችላለን። ካልሆነም ደግሞ ላይክ ተርሞቹን መጀመሪያ መሰብሰብ ይችላሉ። መጀመሪያ ላይክ ተርሞቹን እሺ እንሰብስብ። 3x ኦቨር 2 ዜን እችኛዋ ወደዚህ ስትመጣ ስንት ሆናለች? ማይነስ ኤክስ ሆነች አይደለ? ማይነስ ኤክስ ሆነች። ከዛ እዚህ ጋር ምን አለ? ሌዛን ኦር ኢኳል ቱ ዜን እዚች ጋር 5 አለች። ሁሉንም መውሰድ ማለት ነው። ወደዛ ሳልደምረው ወደዛ እየወሰድኩ ነው። ፕላስ ይሄ ኔጌቲቭ ስለሆነ ይሄ 1 ኦቨር 3 ማለት ነው አይደለ? 1 ኦቨር 3 ነው። እዚህ ማቃለል ይችላል። 1 6 በ2 3 ስለዚህ ፕላስ 1 ኦቨር 3 ሆነ። ከዛን እቺን 6 ወደዛ ስትሄድ ማይነስ 6 ሆነች ማለት። አሁን እዚህ ጋር መስራት ይችላለሁ። በቃ ኦቨር 1 አለ። ዜን ይሄንን ብቻ እዚህ ጋር መስራት ክሪስ ክሮስ ማድረግ ይችላሉ። 3x ታይምስ 1 3x ማይነስ ናት ማይነስ 2 ታይምስ x 2x ኦቨር 2 ታይምስ 1 2 ሌዛን ኦር ኢኳል ቱ እዚህ ጋር ኦቨር 1 አለ ኦቨር 1 አለ። የስ ስለዚህ አሁን እዚህ ጋር የጋራ ስንት አለች? 3 አለች። ለሶስቱም ማለት የሶስቱም የጋራ ስለዚህ 3 ሲካፈል ለ1 3 ሲባዛ በ5 15 ሲደመር 3 ሲካፈል ለ3 1 ሲባዛ በ1 1 ሲቀነስ 3 ሲካፈል ለ1 3 ሲባዛ 6 18 ከዚህ በኋላ እነዚህ መደመር ነው። ስለዚህ 3x ማይነስ 2x ኤክስ ሆነች። ኤክስ ኦቨር 2 ሆነ ማለት ነው። ሌዛን ኦር ኢኳል ቱ 15 ሲደመር 1 16 ሲቀነስ 8 ኔጌቲቭ 2 ኦቨር 3 ሆነ ማለት ነው። አሁንም ከዚህ በኋላ ምንድነው ኤክስን ነው አይደል? ለኤክስ ነው ሶልቭ የምናደርገው ማለት ነው። ለኤክስ ሶልቭ ስናደርግ ክሪስ ክሮስ ማድረግ እንችላለን አይደል? ኤክስ ታይምስ 3 ኤክስ ሆነ። ኤክስ ታይምስ 3 3 ኤክስ ሌዛን
ኦር ኢኳል ቱ 2 ታይምስ ማይነስ 2 ኢዝ ማይነስ 4 ሆነ ማለት ነው። ስለዚህ ለኤክስ ሶልቭ ስናደርግ ኦቨር 3 እቺ በ3 ኤክስ ሌስ ዛን ኦር ኢኳል ቱ ኔጌቲቭ 4 ኦቨር 3 ማለት ነው። ስለዚህ ምላሻችን የመጨረሻው ምላሻችን ኔጌቲቭ 4 ኦቨር 3። ስለዚህ ከኔጌቲቭ 4 ኦቨር 3 የሚያንሱ ወይም ራሱ ኔጌቲቭ 4 ኦቨር 3 ነው ኤክስ ውስጥ ሲገባ ያንን ኢኒኳሊቲ ትሩ የሚያደርገው ማለት ነው። ስለዚህ ምላሻችን ይሄ ይሆናል ማለት ነው። ይሄ ስለዚህ በራሽናል ነምበር ውስጥ ያለ ነው። ይሄ የመጀመሪያው የትእዛዝ ነው። የመጀመሪያው ጥያቄ ትእዛዝ ይሄን ይመስላል ማለት ነው። ኦኬ ሁለተኛው ደግሞ ምን አለን? ኢዝ ዜር ኤኒ ቫሉ ኦፍ ኤክስ ኢን ኪው ራሽናል ነምበር ዊዝ ዘ ፕሮፐርቲ ዛት ቱ ኤክስ ሌስ ዛን ቱ ኤክስ ማይነስ 3። ስለዚህ ኤክስ ለኤክስ በራሽናል ነምበር ውስጥ አለ ወይ ይህንን ኢኒኳሊቲ እውነት የሚያደርገው ነው እያለን ያለው። ስለዚህ ይህንን ለመስራት መጀመሪያ ለኤክስ ሶልቭ ማድረግ አለብን ማለት ነው። ለኤክስ ሶልቭ ማድረግ አለብን። ስለዚህ ለኤክስ ሶልቭ ስናደረግ ጥያቄው ለኤክስ ሶልቭ እናደርገው ቱ ኤክስ ሌስ ዛን ኦር ኢኳል ቱ ኤክስ ማይነስ 3 ነው ያለን። ያ ማለት ትእዛዝ ጥያቄ ቁጥር 2 ነው። ስለዚህ ቱ ኤክስ ሌስ ዛን ቱ ኤክስ ማይነስ 3 ነው ያለን። ስለዚህ ኤክስ ለኤክስ እንፈልግ ማለት ስለዚህ ለኤክስ እንፈልግ ምን ይሆናል? ቱ ኤክስ ይሄ ወደዚህ ሲመጣ ማይነስ ቱ ኤክስ ሌስ ዛን ማይነስ 3 ሆነ ማለት ቱ ኤክስ ማይነስ ቱ ኤክስ ኢዝ 0 ሌስ ዛን ማይነስ 3። አሁን ምንድን ያለን ይህንን ኢኒኳሊቲ ትሩ ሊያደርግ የሚችል ራሽናል ነምበር አለ ወይ አለ። ስለዚህ ይህንን መጀመሪያ መረዳት ምንድን ነው ይሄ ማለት 0 ያንሳል ከኔጌቲቭ 3 አለ። ስለዚህ መጀመሪያ ይሄ ነገር እውነት ነው 0 ከኔጌቲቭ 3 ያንሳል ወይ ስንል ይሄ የትኛውም ራሽናል ነምበር ውስጥ ምንም አይነት ቁጥር የለም ከዜሮ ያንሳል ኔጌቲቭ ሁልጊዜም 0 ከኔጌቲቭ ይበልጣል አይደለ? ስለዚህ ይሄ ኖ የለም ብለን የምንመልሰው። ስለዚህ ራሽናል ነምበር ውስጥ 0 ያንሳል ኔጌቲቭ 3 የሚል ወይም ለኤክስ ይሄንን ኢኒኳሊቲ ትሩ ሊያደርግ የሚችል ምንም አይነት ቁጥር የለም ብለን እንመልሳለን ማለት ነው። አንደኛው ይሄ ነው። ሁለተኛው 8x ግሬተር ዛን 2 ኢንቱ አለን። እሺ ሁለተኛው ጥያቄ 8x ግሬተር ዛን ሁለተኛው ምን አለን? 8x ግሬተር ዛን 2 ኢንቱ 4x ማይነስ 3 ማለት ነው። ስለዚህ ጥያቄ ሁለተኛው ይሄ ነው አይደል? እሺ 8x ግሬተር ዛን 2 ኢንቱ 4x ማይነስ ያ። ስለዚህ ይሄኛውን ደግሞ ይሄንንም ሶልቭ አድርገን ማየት መቻል ማለት ነው። ለኤክስ ሶልቭ እናድርገው። ስለዚህ ይሄ ስንት ሆነ? ይሄ 8x ነው ግሬተር ዛን ብራኬቱን ማጥፋት አለብን። ስለዚህ 2 ታይምስ 4 8x ማይነስ 2 ታይምስ 3 6። እዚህ ይሄ ምን ሆነ? 8x እቺ 8x ወደዛ ስትሄድ ማይነስ 8x ሆነች አይደለ? ስለዚህ ግሬተር ዛን ኔጌቲቭ 6 ይቀራል ማለት ነው። እዚህ ጋር ይሄ ምን ሆነ? 0 ግሬተር ዛን ኔጌቲቭ 6። አሁን እዚህ ጋር ምንድን ነው ያለን? 0 ከኔጌቲቭ 6 ይበልጣል አለ። ዚስ ኢዝ ኦልዌይስ ትሩ ማለት ነው። ይሄ ሁልጊዜም እውነት ነው አይደል? ስለዚህ ይህንን ሁለተኛው ጥያቄ ነው ማለት ነው። የመጀመሪያ ትእዛዙን የሚያሟላው ሁለተኛ ጥያቄ ነው። ይሄ ሁልጊዜም እውነት ነው፣ ምክንያቱም 0 ከየትኛውም ኔጌቲቭ ቁጥር ይበልጣል። የመጀመሪያው ግን 0 ያንሳል ስላልን 0 ከኔጌቲቭ ቁጥር አያንስም። ስለዚህ ይሄ ትሩ ነው የስ ብዬ መልሳለሁ ማለት ነው። ኦኬ ሶ ይሄን ነው እንግዲህ ለዛሬ አዘጋጀውላችሁ። ይሄ አጠቃላይ ስለ ሊነር ኢኒኳሊቲስ እንዴት ትራንስፎርም አድርገን መስራት እንችላለን የሚሉትን አጠቃላይ ሀሳቦች ነው ያየነው። በቀጣይ አፕሊኬሽን ኦፍ ሊነር ኢኒኳሊቲ ኤንድ ኢኩዌሽን የሚለውን የመጨረሻውን የምዕራፍ 3ን እናይንና ሪቪው ኤክሰርሳይዝ እንሰራለን። እንግዲህ ስለነበረን ቆይታ አመሰግናለሁ። ላይክ ብታደርጉ ደስ ይለኛል። ለሌሎች ተማሪዎችም እንዲዳረስ ሼር አድርጉላቸው። አዳዲስ የሆናችሁ ተማሪዎችም ሰብስክራይብ አድርጉ። በቀጣይ እስከምንገናኝ ባይ ባይ።